ምን መሰልሽ ያፌትን ወደኛ ህይወት ያመጣሁት እኔ እንደምመስልሽ አውቃለሁ ግን ደግሞ ራሱን ወጥመድ ውስጥ አስገብቶኝ እዚህ ቤት የገባው መጀመሪያ ላይ ሰላማዊ ሰው ነበር ያኔ ትዝ ይልሻል መጀመሪያኛ ቤት ሲመጣ እንደነበረው ያኔ ናታንን ወደው ነበር ግን አላፈቅረውም ወደ ያፌት እየተሳብኩ ነበር ማለት ከሱ ፍቅር ይዞች ነበር ብዙም ባይሆን ያው ማለቴ እሱ ለኔ የሚያደርግልኝ እንክብካቤዎች እስከ መጨረሻው ቀጥሎ ቢሆን ጨርቄን እስከምጥል የሚያደርስ ፍቅር ይዘኝ ነበር ግን እሱ አላማ ነበር ምን ነበር አላማው እኔን መረማመጃ አድርጎ ወደ ናታን መቅረብ ነበር በዛ ላይ ደግሞ ናታን እኔን የሚያፈቅረኝ መስለው ነበር እቅዱ እሱን ማሳበድ ሰላም ሰላም እንደናችሁልኝ ውድ የሰብለ ዩቲዩብ ቤተሰቦች ደህና ናችሁ ወይ እኔ በጣም ደህና ነኝ እግዚአብሔር ይመስገን ደህና ናችሁ ወይ ቤተሰቦች ተናፍቃችኋል ያው ጠፍቻለሁና እንግዲህ ዛሬ ተመልሻለሁ ማለት ነው ሐረግ ድራማ ተወዳጁ በጣም በብዙዎቻችን ተወዳጅ የሆነው ሐረግ ድራማ በጣም አጓጊነቱን በጣም እየጨመረ ሄዷል ማለት ነው በሚገርም ሁኔታ ማለት ነው እንግዲህ ቤዛ እንደምናቃት በጣም ራስ ወዳድና ከሷ በላይ ለሰዎች የማትጨነቅ የሰው የሆነ ነገር እሷ ከፈለገችው ከሷ እጅ መውጣት እንደሌለበት የምታስብ አይነት ሰው ነበረች ማለት ነው ቤዛ በጣም ሲበዛ ራስ ወዳድ ማለት ነው እንደዛ የሆነችው ደግሞ አስተዳደጓ ነው አባቷ የፈለገችው ነገር እሷ ፈልጋ ምንም ነገር እንቢ ተብላ አታቀምና አሁንም እንግዲህ እሷ እንደምታስበው አልሆነላትም በርግጥ እሷ ግን ያንን ህይወቷን አሁንም ለመቀጠል ሞክራ ነበር በሚያሳዝን ሁኔታ በጣም ብዙ መከራዎችና ችግሮች ደርሰውባት እስር ቤት እስከመግባት ድረስ ያ ሁሉ ያመጣባት ራስ ወዳድነቷ ነው ማለት ነው የምትፈልገው ነገር ለሷ ብቻ ማድረግ ስለምትፈልግ ማለት ነው እና የኔ ተወዳጆች እንግዲህ ቤዛ ልብ ሰጥቷት ከዛ ከመጥፎ ተግባሯ ተመልሳ ማየት በጣም እንዴት ደስ ይላል ማለት ነው እኔ በጣም ነው ደስ ያለኝ እንግዲህ ቤዛ ለኤፍራታ መቆርቆር ጀምራለች በጣም ይገርማል እና እስር ቤት በነበረችበት ጊዜ ብዙ ታሪኮችን ታያለች ሰዎች እንዴት ብለው ምናልባት ዙሪያችንን ሰው የከበበን ይመስለንና የሆነ መጥፎ ሁኔታ ውስጥ ስንሆን እነዛ ሰዎች ካጠገባችን ይጣፉና ብቻችንን እንቀራለንና የራሷ እህት ግን ስትሰድባትም ስታንቋሽሻትም በጣም ብዙ ነገር አእምሮዋን የሚነካ ነገር እንትን ቤተሰብ እንደሌላት ተጥላ እንደተገኘች በጣም መጥፎ ቃላቶችን ቤዛ ሁሉ ጊዜ ትናገራታለች ግን ይሄን ሁሉ ቻል አድርጋ በትግስት የኖረችው ኤፍራታ ማለት ነው አሁን ላይ ያንን ዋጋዋን ትከፍላታለች ማለት ነው እህቷ መልሳ ለምን መታገሷ ነው ያኔ ወሰና ተታት ቢሆን ኖሮ ከባድ ነበረ እንግዲህ ቤዛ ልብ ገዝታለች ወደ ቤት ስትመለስ የእህቷ የውሸት ሳቅ ወይም ደግሞ የማስመሰል ተስፋ የመቁረጥ በደንብ ነው እህቷን ከሌላ ከማንም ከናታን በላይ ናታን አሁን ምን እንደሆነች ራሱ ያቀም ሌላ ሰው አፍቅራለች በቃ ደስታዋ ደስታዬ ነውና ፍቅር ማለት ይሄ ነው አለ በነገራችን ላይ ማየት እኮ ይቻላል አንዳንዴ የምንወደውን ሰው እኮ አይተን ምን እንደተፈጠረ ህይወቱ ላይ ማየት እንችላለንና በዚህ ፍጥነት ጥላቷ ከሆነ ሰው ጋር ፍቅር ያዘን ጥላታቸው ከሆነ ሰው ጋር በአንድ ቀን እኮ ነው እንግዲህ ማለት እስኪ አስቡት የሆነ ሰዓት መጣው የኔ ፍቅር ብላው ሄዳ ስትመለስ ሌላ ሰው ፍቅር ያለው ስትለው አስቡት ውሸት እንደሆነ መጠርጠር ይችል ነበር ዙሪያዋ ምን እንዳለ መፈተሽ ይችል ነበር ማለት ነው ጥሩ ሰው ቢሆን ወይም ደግሞ የሆነ ፊቷን አይቶ ማንበብ ይችል በጣም ከሳቀች በጣም ቆይታለች ከሰው ከተጨመረች በጣም ቆይታለችና እንዴት አልረዳ ብሎ ነው ሁሌም ጦስ ይዞባት የሚመጣው እሱ ነው በነገራችን ላይ ናታን ማለት ነው ግን ከዛ ሁሉ ነገር የሚያስጠላኝ ነገር ምንድነው አይረዳት እስኪ አስቡት ከጥላታቸው ከሆነ ሰው ጋር አግቷት ከነበረ ሰው ጋር ፍቅር ያዘኝ መጥፎ ስራ እንደሚሰራ ከሚያቀው ሰው ጋር ፍቅር ያዘኝ ስትለው ወይም ደግሞ በዚህ ፍጥነት እሱን አፈቀርኩ እሱን ላገባ ነው ስትል መጠርጠር ይችል ነበር የሆነ ነገር ሀፕን አድርጓን ብሎ ከመጠርጠር ይልቅ ምን እንደሚል ሰምታችሁታልና ናታን ግን በጣም ነው የሚያናደደኝ እኔ ለምን እንደዋላቀ ደግሞ ያለቅሳል ወይኔ ወንድ ልጅ ተበላሽ ማለት አሁን ነው ኤኒዌይ እና እንግዲህ
አቶ ያፌትም እንግዲህ እሷን ለማግባት ደፋ ቀና እያለ ነው። መጨረሻው የሚያምርለት አይመስለኝም፣ የሚሳካለት አይመስለኝም ይሄ ነገር ማለት ነው። ግን ከዛ ሁሉ ነገር በላይ ደስ ያለኝ ቤዛ ከሷ ጎን ለመቆም መወሰኗን አውቃ ካልሆነ ማለት ነው። አውቃ እያስመሰለች እንዳይሆን እፈራለሁ። የምር መረጃ ለመሰብሰብ ፈልጋ ከሆነ ብዬ ፈራሁኝና የምሯን ከሆነ እሷም ከጎኗ ካለች ከተረዳቻት እንግዲህ ያፌትን አለማግባት ትችላለች ብዬ ተስፋ አደርጋለሁ። ግን ለዚህ ሁሉ ጦስ ዋነኛ ምክንያት ናታን ነው። ናታን በቃ እሱ መድኃኒት እንዳይጥ ዝም ብሎ ይሞክራል እሱ ላይና አስቡት፣ ስንት ጊዜ ነው መድኃኒት ሲወጋው ራሱን አስቶ ሲጥለው ስንት ነገር ሲያደርገው፣ ይሄው በሱ ጦስ አሁንም እሷ ደግሞ ማትወጣው ወይም ደግሞ የሚያስጠላ ህይወት ውስጥ ገባች ማለት ነውና እና እንግዲህ በጣም ደግሞ የሚገርማችሁ ነገር ለህቱ ማለት ነው የነሱ ቤት በሷ ምክንያት እንደተወሰደ ቤት ንብረታቸው በኤፍራታ ምክንያት እንደተወሰደባቸው ለህቱ ነገራት። ቤቱ ግን የተወሰደው እንግዲህ ቤተሰቦቻቸው በፈጠሩት ችግር በተበደሩት ገንዘብ ምናምን ነው እንጂ በፍጹም ከኤፍራታ ጋር የተያዘ አይደለም። ግን ለምን እንደዛ እንደነገራት አይታወቅም። እንግዲህ ለጽዮን ማለት ነው። ጽዮን እሳት ለብሳ እሳት ጎርሳ እያሰቃየቻት ትገኛለች። ያው ጽዮን ሁሉንም ነገር ስለረሳች የዱሮዋ ጽዮን ተመልሳ ስለመጣች ማለት ነው ለኤፍራታ በጣም ከባድ ነው አሁን ላይ ያለችበት ሰዓት። ምናልባት ቤዛ ከተረዳቻት ነው። ቤዛ ከተረዳቻትና ካገዘቻት ነው እንጂ ፖሊሷን በጣም መልካም ሰው ናት፣ እያገዘቻት ነው። ግን ናታንና እህቱ ግን ለሷ ሸክም ነው፣ በተለይ በዚህ ሰዓት የሆኑባት ማለት ነውና መጨረሻዋ ምን ይሆን በጣም ነው ያሳዘነችኝ። የምር በጣም እኔ ኤፍራታ ስታለቅስ የምሬ ነው የምላችሁ እኔ ነው እንዴት እኔ ምን ቤት ነኝ እስከምል ድረስ ማለት ነው። የምር በጣም ስቃይዋ የምር እስኪመስለኝ ድረስ ማለት ነው። የምር በቃ የሚታይ የምር ህይወት እስኪመስለኝ ድረስ ነው ስቃይዋን፣ በተለይ ሀዘኗን፣ ልቅሷን በጣም ነው እንትን የሚለኝና መቼ ደስተኛ እንደምትሆን ማለት ነው። እና እንግዲህ ከዛ ሁሉ ነገር በኋላ ያው ቤዛም ደግሞ ከያፌት ጋር እዚህ ቀደም ምን አይነት ግንኙነት እንደነበራት ያፌትም ደግሞ ምን አይነት ሰው እንደሆነ ከሷ ጋር ስለነበረው ነገር ነግራታለች ማለት ነው። እና እንግዲህ ናታን ተኝቶ ነበር እንዳያችሁት ማለት ነው። ተኝቶ በህልሙ እዚህ ቀደም እና ቤተሰቦችን ፈልግልሻለሁ ብሎ ቃል ገብቶላት ነበር ለኤፍራታ ማለት ነው። ቤተሰቦችን ፈልግልሻለሁ ብሎ ቃል ስለገባላት እሷ ደግሞ እንግዲህ ያው አሁን ላይ በብዙ ነገሮች ውስጥ ተወጣጥራ ስላለች ቦታ ስላልሰጠችው ነው እንጂ እንደዛ ቃል ገብቶላት ነበረ። እና እንግዲህ አቶ ናታን በተኛበት በህልሙ ማለት ነው ገኒ እናቷ እንደሆነች እንግዲህ እሷ ትሰማለች ማለት ነው ከሌላ ሰው። ከዛ መታ ተጮህበታለች፣ በጣም እንደምትጠላውና እንደማትፈልገው ትነግረዋለች ማለት ነው። እና ምንድነው ነገር ያሳሰበው እሱ ይሄን ሁሉ ነገር እያወቅኩኝ አለመንገሬ ብሎ በህልሙ እንግዲህ ተኝቶ በህልሙ ነው በእርግጠኝነት የምር ሊሆን አይችልም። ግን እናቷ ቤዛ እንደሆነች አውቃ መታ እሱን በጣም በኃይለኛው ስትናገረውና እስከመጨረሻው እንደማትፈልገው ስትነግረው ያሳያል ማለት ነው። ይሄ ነገር እንግዲህ በህልሙ ይሆናል ብዬ ተስፋ አደርጋለሁ። እውነት ለመናገር በእውኑ ቢሆን ደስ ይለኛል። ኤፍራታ ያለውን ነገር ብታቅና ቢያንስ እናቷ እንደሆነች ብታቅ ደስ ይለኛል፣ ማወቋ ስለማይቀር ማለት ነው። ተደጋግሞ ከምትሰቃይ ነገሩን ብታቅ መልካም ነው ለሷን ብዬ አስባለሁ። ዙሪያዋን ቤተሰቦቿ እንደከበቧት ትረዳ ነበረ። ግን ችግሩ ናታን ሲነቃ ይሄ ነገር ውሸት ነው ማለት ነው። በእንቅልፍ ልቡ ነው እንግዲህ ሐሳብ ስለሆነው ነው እያወቀ ስለደበቃት መንገር ነበረበት። በእርግጥ ብዙ ጊዜ ሊነግሯት በሚፈልጉ ሰዓት እሷ ሁሉ ጊዜ ችግር ውስጥ ናትና ያው ከችግር ለችግር ደግሞ መንገር አይቻልም። ከዛ አንግል ነው እንጂ እሱን ደብቀዋት አልነበረም። ግን ስታቅ በጣም ብዙ መጥፎ ነገሮች ይፈጠራሉ ማለት ነው። እና አሁን ላይ አሁን ባለው ሁኔታ በታቅ መልካም ነው። እና የኔው ተወዳጆች እኔ ግን ከዚህ ነገር ሁሉ በላይ በጣም ያስደሰተኝ የቤዛ መቀየር ነው። በቃ የእውነት እህትነት ግን ታውቃላችሁ እኔ በጣም ልቤን ነው እንትን ያለችው። በዛ በጥላቻ ውስጥ ሆና ራሱ የእህቷን ነገር ማለት ውስጧ ላይ ተሰምቷት ማለት ነው።
ኢቨን እንኳን ጽዮን ስትናገራት እንዴት እንደመለሰችላት አይታችኋል። እና እንግዲህ ከታገሱት ሁሉም ያልፋል ነው የሚባለው። ከታገሱት መታገስ መልካም ነው። መታገሷ እሷም ጥልት ስላላደረገቻት ቤታ ተመልሳለች ብዬ ተስፋ አደርጋለሁ። ያው እንግዲህ አይታወቅም የሰው ነገር ሌላ ተንኮል ይዛ ካልመጣች ማለት ነው። እና እንግዲህ በሚቀጥለው ምናልባት ያፌት ተሳክቶለት ኤፍራታን ያገባት ይሆን ወይስ ማን ሊረዳት ይችላል? ሁሉም ነገር ሚስጥር አድርገዋለች ያለውን ነገር እንኳን ማለት ነው። እና እንግዲህ ተስፋ አደርጋለሁ እሱ እንዳታገባው ማለት ነው። በጣም ነው የሚያስጠላው። ያፌት ወንጀሉ በጣም ብዙና መጥፎ ወንጀለኛ ሰው ስለሆነ ማለት ነው። እና እኔ ውድ ቤተሰቦች ይህን ቪዲዮ ስትጀምሩ ደግሞ በላይክ ጀምሩ። ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የኔ ተወዳጆች እወዳችኋለሁ። በሌላ ክፍል እስከምንገናኝ ድረስ መልካም ጊዜ። ባይ ባይ።